ጸበል የሚሸጥበት ቦታ እኮ አይተናል። ይሄ ትክክል አይደለም። ሐሰተኛ ተአምር ፈጣን ውጤት አለው። ከሐሰተኛው ተአምር ለየት የሚያደርገው ፕሮሰስ አያሳይም። በሶሻል ሚዲያ ላይ አራጋነንትን ማስለፍለፍ አይነት ቢሄቪየሮች እያየን ያለ ነው። ይሄ ትክክል አይደለም። በዚህ ቦታ ተአምር አለ በተባለበት ሁሉ ምዕመናን እየተነሱ መሄድስ አለባቸው ወይ? እውነተኛ ፈውስ በነፃ የሚሰጥ ነው። ለመዳን ቤተክርስቲያን ሁሉም ቦታ ላይ ያለችው ቤተክርስቲያን አንዲት ናት። ተአምር ለእምነታችን መሰረት አይደለም ሲጀምር ማለት ነው። ለማመን የግድ ተአምር ያስፈልጋል። አንዳንድ ጊዜ አንዳንድ ሰው ግድ ተአምር ማየት የሚፈልግ ሰው አለ። የሰዎችን ችሎታ ለማሳየት አይደለም ተአምር የሚደረገው። እውነተኛ ተአምር አለ፣ ሐሰተኛ ተአምር አለ። ተአምር ስንል በፖዚቲቭ በኩል ብቻ አይደለም ተአምር፣ በኔጌቲቭ ሳይድም ተአምር አለ። ዘንስር ዮሐንስ ዜናዊ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ የመርሃ ግብራችን ተከታታዮች እንደምን ሰንብታችኋል? ይህ በዘንስር ሚዲያ በየሳምንቱ ሰኞ እየተዘጋጀ የሚቀርብላችሁ ቤተክርስቲያን በዚህ ጉዳይ የተሰኘው መርሃ ግብራችን ነው። ለዛሬ ቤተክርስቲያን በዚህ ጉዳይ በተሰኘው መርሃ ግብራችን ላይ ተአምርን በተመለከተ የቤተክርስቲያናችን አስተምሮ ምንድነው? በዘመናችን ከሚታዩ ብዙ በጎ ያልሆኑ ተጽዕኖዎች አንፃር ቤተክርስቲያን ስለ ተአምር ያላት ምልከታ ምንድነው የሚለውን እየተመለከትን እየዳሰስን እንቆያለን ማለት ነው። ለዛሬም እንደዚሁ አብሮኝ የሚቆዩ እንግዳ ጋብዤላችኋለሁ። እንግዳችን መምህር ብስራት ይባላሉ። በረቢ መካነ ጎልጎታ መድኃኔዓለም አገልጋይና እንዲሁ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰባኪ ወንጌልነት እያገለገሉ ያሉ መምህር ናቸው። ከመምህራችን ጋራ ባነሳነው ርዕስ ዙሪያ ቆይታ ይኖረናል ማለት ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በልዑል እግዚአብሔር ስም አስቀድሜ ጥሬን ማስተላለፍ እወዳለሁ። መምህር ጥሪያችንን አክብረው ስለመጡ እናመሰግናለን። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። መልካም የተነሳንበትን ሐሳብ እናንሳና አንዳንድ ጉዳዮችን እያንሸራሸርን እንቆያለን። ተአምርን በተመለከተ እንድንወያይ ነው ለዛሬ እንግዲህ አስፈላጊ ሆኖና ቤተክርስቲያናችን ተአምርን የምትመለከትበት ምልከታ እንዲሁ ደግሞ በዘመናችን ስለ ተአምር የሚነሱ በጣም ብዙ ጉዳዮች አሉና ያን በተመለከተ አንዳንድ ሐሳቦች እንድናይ ነው። ለመግቢያ እንዲሆንን ተአምር ምንድነው ከሚለው እስኪ እንጀምርና ተአምር ምንድነው እስኪ? እግዚአብሔር ይስጥልን። ተአምር ምንድነው ለሚለው ሐሳብ ተአምር እንግዲህ በእንግሊዘኛው ሚራክል የምንለው ነው። በግዕዝ ደግሞ መጽሐፍ ቅዱሳችን ላይ ምልክት ይለዋል። እንግዲህ ተአምር ምንድነው ስንል እግዚአብሔር ኃይሉን ከሃሊነቱን ጌትነቱን የሚገልጥበት የሥራ ምልክት ተአምር እየተባለ ይጠራል። እንግዲህ የእግዚአብሔር ቸርነት የሚታይበት ነው ተአምር። በሌላ አነጋገር ለኛ ከባድ የሆነ ነገር ለእግዚአብሔር ቀሊል የሚሆንበት ምስጢር ነው ተአምር የምንለው። በተለይ ከመደበኛው አሰራር ወጣ ያለ ያልተጠበቀ ያልተለመደ ክስተት ነው ተአምር እየተባለ የሚጠራውና መጽሐፍ ቅዱስን ራሱ ስንመለከት በተአምር የተሞላ መጽሐፍ ነው መጽሐፍ ቅዱስ በራሱ ማለት ነውና ከሰው አእምሮ፣ ከሰው አስተሳሰብ፣ ከሰው አቅም፣ ከሰው ችሎታ ወጣ ብሎ በእግዚአብሔር ኃይል ከተፈጥሮ ስርዓት ወጣ ብሎ የሚፈጸም ስራ ነው ምልክት ወይንም ተአምር ተብሎ የሚጠራው ማለት ነውና ቤተክርስቲያን ስለ ተአምር በብዙ መንገድ ትናገራለች። እንደውም ተአምራትን የሚያስረዱ ተአምራትን የሚገልጹ መጻሕፍት ሁሉ አሏት። ለምሳሌ ተአምረ ማርያም የእመቤታችንን ተአምሯን የሚናገር ተአምረ ኢየሱስ የሚባል መጽሐፍ አለ። የጌታችን ኢየሱስ ክርስቶስን ከልጅነቱ ጀምሮ እስከ እድገቱ ድረስ የሰራቸውን ሁሉ የሚያስረዳ መጽሐፍ ነው። እንግዲህ ተአምር ከየትም አልተገኘም። መጽሐፍ ቅዱሳዊ ኤቪደንስ አለው ወይ ማስረጃ አለው። መጽሐፍ ቅዱስ ስለ ተአምር ምን ይላል የሚለውን በብሉያት በሐዲሳት እንዲሁም በአዋልድ መጻሕፍት ማየት እንችላለን። ከብሉይ ኪዳን ታሪኮች ስንነሳ ተአምር በመጀመሪያ የሰው ልጅ መፈጠር በራሱ እኮ ተአምር ነው ካየ ነው። ይሄ የዩኒቨርሱ ተፈጥሮ ራሱ ይሄ ዓለም ካለመኖር ወደ መኖር መምጣቱ ኦሪት ዘፍጥረት ላይ ገና ከመጀመሪያው ስናነብ ዓለምን እግዚአብሔር እንዴት ነው የፈጠረው ስንል እምኀበ አልቦ ሀበቦ ይለዋል። ካለመኖር ወደ መኖር ነው፣ ከምንምነት ነው ወደ ምን የሚባል ነገር አለና የዓለም ተፈጥሮ በራሱ በብሉይ ኪዳን ተአምር ነው። እግዚአብሔር ካልነበረ ነገር ላይ ማስገኘቱ በራሱ ተአምር ነው። እንግዲህ መጽሐፍ ቅዱስ ላይ ስለ ተአምር ሲናገር ለምሳሌ የሙሴን በትር ማንሳት ይችላል። የሙሴ በትር እንግዲህ ሁላችን እንደምናውቀው ሙሴ እስራኤላውያንን ለማሻገር ከባርነት ለማውጣት ባህር ኤርትራን የከፈለው በሙሴ በትር ነው።
በበትር እንዴት ነው ባህር የሚከፈለው? ይሄ በጣም የሚገርም የብሉይ ኪዳን ተአምር ነው። ራሱ ሙሴ በፈርዖን ፊት ካደረጋቸው ምልክቶች መካከል አንደኛው በትሩን ሲጥለው የሙሴ በትር እባብ ሆነች ይላል። ይሄ በራሱ ተአምር ነው። እስራኤላውያን ከሰማይ ላይ መና ወርዶላቸው መመገባቸው ራሱ እኮ ተአምር ነው እና እግዚአብሔር አምላክ እስራኤልን ለ40 ዘመን ሲያሻግራቸው የለበሱት ልብስ ሳያልቅባቸው ያደረጉት ጫማ ሳያልቅባቸው መሻገራቸው መሄዳቸው በራሱ ተአምር ነው። ምክንያቱም አንድ ሰው የለበሰው ልብስ ያደረገው ጫማ ምን ያህል ጊዜ እንደሚቆይ ሁላችንም ስለምናውቀው ማለት ነው። እንግዲህ ብሉይ ኪዳንን ከጠቀስን መጽሐፈ ኢያሱ ውስጥ ስንገባ በራሱ በጣም የሚገርም ተአምር ነው ያለን። ኢያሱ ከጠላቱ ጋር ውጊያ በገጠመ ጊዜ ድል አድርጎ እንዲገባ በገባውን ሰማይ ላይ ፀሐይን አቁሞታል። በኤሎን ሸለቆ ደግሞ ጨረቃ እንዳቆመ መጽሐፍ ቅዱስ ይነግራል። እዚህ መጽሐፈ ኢያሱ ምዕራፍ 10 ላይ ተጠቅሷል። እንግዲህ ፀሐይ እንዴት ልትቆም ቻለች? በተፈጥሮ ስርዓት ፀሐይ በምስራቅ ትወጣለች፣ በምዕራብ ትገባለች። የቀኑን ዑደቷን ፈጽማ ማታ ወደ መግቢያዋ ነው የምትካተተው ፀሐይ። ኢያሱ ግን በገባው ላይ ፀሐይን አቁሟል። እንግዲህ በጣም በሚገርም ሁኔታ አንዳንድ ሰዎች ኢያሱ በገባው ላይ ፀሐይን እንዳቆመ ያምናሉ። ቅዱስ ናኩቶ ለአብ ግን ፀሐይን አቆሙ፣ አቡነ ዜና ማርቆስ ፀሐይን አቆሙ ተብሎ ሲነገር ግን የሚከብዳቸው ወይም ይሄ ምስጢር የሚጸንባቸው ሰዎች አሉ። እንግዲህ መጽሐፍ ቅዱስ ላይ ያለውን ታምር ከተቀበል አዋልድ መጻሕፍት ላይ ደግሞ የምናገኛቸውን ታምራት ልንቀበል ግድ ነው። ሌላው ዳንኤል በአናብስት ጉድጓድ ውስጥ መጣሉ እኮ ራሱ ታምር ነው። በተራቡ አናብስት ውስጥ ተጥሎ አናብስቶቹ ምንም ሳያደርጉት ዳንኤልን አንድም ቦታ ሳይነኩት እንግዲህ አናብስት የተራቡ አናብስት ሰው ካገኙ ምን ሊያደርጉ እንደሚችሉ ሁላችንም እናውቀው። ግን ዳንኤል በአንበሳ ጉድጓድ ውስጥ ተጥሎ ምንም ሳይሆን መትረፉ በራሱ እኮ ይሄ ተአምር ነው። በሰው ሕሊና በሰው አይምሮ የሚመረመር አይደለም፣ የሚደረስበት አይደለም። ሰለስቱ ደቂቅን እናስባቸው። እዚህ በትንቢተ ዳንኤል ላይ የተጠቀሰው 3ቱ ሕፃናት እነዛ ሰለስቱ ደቂቅ እቶን እሳት ውስጥ ተጥለው ያ እሳት ሳያነዳቸው ያ እሳት ሳያቃጥላቸው ልብሳቸውን ሳይበላው አንድም ሰውነታቸውን አካል ሳይለበልበው በተአምር መዳናቸው ውሃው እሳቱ ውሃ መሆኑ በራሱ እኮ ተአምር ነውና ጣሏቸው እሳት ውስጥ ተበላቸው እንደውም ሊጥሉ የሄዱትን እሳቱ በልቷቸዋልና ይሄ በጣም የሚገርም ነውና ብሉይ ኪዳን እስኪ በየትኛው ዓለም ላይ ነው በዝማሬ የኢያሪኮ ግንብ ሲፈርስ ያየ ነው? እንግዲህ ይሄ ራሱ ተአምር ነው። እስራኤላውያን 7 ጊዜ በዝማሬ ሲዞሩ የኢያሪኮ ግንብ በዝማሬ ተደርምሷልና አሁን በተለይ በዚህ ዘመን ላይ በተለያየ ማቴሪያል እንኳን ጠቅመን የተገነባን ግንብ ማፍረስ ከባድ በሚሆንበት ዓለም ላይ እስራኤላውያን ግን በዝማሬያቸው የኢያሪኮን ግንብ ማፍረሳቸው ተአምር ነው። ይሄ ከብሉይ ኪዳን የምንጠቅሰው ነው። ሐዲስ ኪዳን ጋርም ስንገባ ተአምር ተጠቅሷል። በአዲስ ኪዳንም ስንሄድ ማለት ነው። ለምሳሌ ከአዲስ ኪዳን በተአምር ደረጃ በጣም አስገራሚ ተአምር ብለን የምንጠራው የጌታችን ሰው መሆን ነው። አምላካችን ክርስቶስ ሰው እንዴት ሊሆን ቻለ? ሰማይና ምድርን የዘረጋ የዓለማት ፈጣሪ የዓለማት አስገኛ አምላካችን ቅዱስ እግዚአብሔር እንዴት ሰው ሊሆን ቻለ? ይሄ በጣም የሚገርም ምስጢር ነው። ያለ ዘር ያለ ሩካቤ አምላካችን ክርስቶስ እንበለ ዘርአ ብእሲ ከእህቱም ድንግልት ከሆነች ከእመቤታችን ከድንግል ማርያም ሰው መሆኑ በራሱ የሚያስደንቅ ምስጢር ነው። በውሃ ላይ መራመዱ ጌታችን ኢየሱስ ክርስቶስ እንግዲህ ተአምራቱን ሁሉ የሚሰጣቸው ሌሎቹ ቅዱሳን ተአምራት እንዲፈጽሙ እድሉን የሚሰጣቸው ክርስቶስ ነው። ክርስቶስ በጥብርያዶስ ባህር ላይ በባህረ ጌንሳሬጥ ላይ በባህር ላይ ሲራመድ አይተናል። እንግዲህ አንዲት ባህር ሰው ሊራመድባት አይችልም። ምክንያቱም የባህር ተፈጥሮ ማስጠም ነው። ክርስቶስን ሳታሰጥመው በባህር ላይ እንግዲህ ጴጥሮስ ራሱ በባህር ላይ ሲራመድ አይተናል። እና ይሄ ራሱ በአዲስ ኪዳን ተአምር ሆኖ የተመዘገበ ነው። የቃና ዘገሊላውን ታሪክ ስናይ ውሃው ወደ ወይን ጠጅ የተለወጠበትን ታሪክ ደግሞ ማሰብ ይቻላል። ይሄም ራሱ እንደውም የመጀመሪያው ምልክት አደረገ ነው የሚለው በቃና ዘገሊላ እና ጌታችን ክርስቶስ በቃሉ ውሃውን ወደ ወይን ጠጅ የለወጠበት ተአምር ነውና ይሄ በጣም የዓለም ጠቢባን በኬሚካል ሪያክሽን ውሃን ወደ ቀይ ነገር ለውጠውት ሊሆን ይችላል። ውሃን ግን ወደ ወይን ጠጅ በቃሉ የለወጠ ሰው የለም። ይሄ የጌታችን አምላካዊ ተአምሩ የታየበት ነውና በሁለት ዓሣ በ5 እንጀራ 5000 ሰው መመገብ እንዴት ይቻላል? በእኛ ሕሊና በእኛ አይምሮ ይሄን ልንረዳው አንችልምና ተአምርን ተአምር የሚያሰኘው ራሱ ከሰው አቅም ችሎታ በላይ መሆኑና የእግዚአብሔርን ክህሎት እግዚአብሔርን ችሎታ የሚያስረዳ መሆኑ ነው። ተአምርን ራሱ ተአምር የሚያሰኘው መጻጉዕን መፈወሱ 38 ዓመት ሙሉ ፓራላይዝ ሆኖ ሰልሎ የነበረን በሽተኛ ተነሳና አልጋን ተሸክመ ሂድ ብሎ ይሄንን ማድረጉ በራሱ ተአምር ነውና ከሐዲስ ኪዳን በጣም እልፍ አእላፍ ታሪኮች አሉት። እንግዲህ ከአዋልድ መጻሕፍት ራሱ እንግዲህ መጽሐፍ ቅዱስ ላይ ከአዋልድ መጻሕፍት ስለ ተአምር ምን ተጠቅሷል ብንል ለምሳሌ ውዳሴ ማርያም ዘሰኑይ ትርጓሜ ላይ አንድ የምናገኘው ታሪክ አለ።
ቅዱስ ኤፍሬምና የቅዱስ ባስልዮስን ታሪክ። እንግዲህ ቅዱስ ኤፍሬም ይናገር የነበረው ቋንቋ ሱርስት ነው። ቅዱስ ባስልዮስ ደግሞ ይናገር የነበረው ቋንቋ ጽር ነው። ስለዚህ ሁለቱ በአስተርጓሚ ነበር ይግባቡ ይነጋገሩ የነበሩት። ግን ጸጋ መንፈስ ቅዱስ ተገልጾላቸው የኤፍሬም ቋንቋ ለባስልዮስ፣ የባስልዮስ ቋንቋ ደግሞ ለቅዱስ ኤፍሬም ተገልጦ ሁለቱ ያለ አስተርጓሚ እንደተግባቡ ውዳሴ ማርያም ትርጓሜያችን ላይ ተገልጿል። ይሄ እንግዲህ ሰው ቋንቋን ካልተማረ፣ ሰው ቋንቋን ቁጭ ብሎ ካላጠና የአንዱ ቋንቋ የላንቋ ሊናገረው አይችልም። ግን እግዚአብሔር መንፈስ ቅዱስ ሲያቀብል ሲገልጽ ግን መሆን ይችላል። ይሄ ተአምር ነው ለኛ። እንግዲህ የሐዋርያት ስራም ገብተን ራሱ መጽሐፍ ቅዱሳችን ላይ የሐዋርያት ስራ ስናነብ ራሱ የሐዋርያት በ72 ልሳን የተናገሩበት ታሪክ ራሱ ተአምር ነው። እንደ ተአምር ማየት ይቻላል። 71 ቋንቋ ተገልጦላቸው ከራሳቸው ከሚናገሩበት ቋንቋ ላይ በ72 ልሳን ተናግረው በዛን ቀን ስብከት ራሱ ቅዱስ ጴጥሮስ 3000 ሰዎች እንዳሳመነ ይናገራል። እና ይሄ ተአምር ነው። በአንድ ቀን ስብከት 3000 ሰው መለወጥ በራሱ የእግዚአብሔር ጸጋ ካላደረበት ሰው ይሄንን ማድረግ አይችልም። እና ተአምር ይሄ ነው ማለት ነው። ስለዚህ ሰው ከሚችለው ከአቅሙ በላይ የሆነ ነገር እግዚአብሔር የሚያደርገው ነገር ነው። ተአምር ስንል በፖዚቲቭ በኩል ብቻ አይደለም። ተአምር በኔጌቲቭ ሳይድም ተአምር አለ። ለምሳሌ ሰዎች ሕገ እግዚአብሔርን ሲተላለፉ የሚፈጸሙ ተአምራቶች አሉ። ለምሳሌ የሎጥን ሚስት እስኪ እናስባት። የሎጥ ሚስት ወደ ጨውነት ነው የተቀየረች፣ ከሰውነት ወደ ጨውነት። እንግዲህ ሕገ እግዚአብሔርን በመተላለፏ ይሄ ሰው ጨው የሚሆንበት እንግዲህ ተአምር ነው። ይሄ በእኛ ሕሊና ሊሆን ይችላል ብለን የማናስበው ነው፣ ግን ተአምር በዚህ መልክ ይታያል ማለት ነው። እንግዲህ ተአምር እውነተኛ ተአምር አለ፣ ሐሰተኛ ተአምር አለ። አሁን ሰዎች በደንብ ማጤን የሚገባቸው ምንድን ነው? ተአምር የሆነ ሁሉ እውነት ነው፣ ተአምር የሆነ ሁሉ ትክክል ነው ማለት አንችልም። ምክንያቱም ሰይጣን ራሱ ተአምር ስለሚያደርግ ማለት ነው። ሰይጣን ራሱን እስኪለውጥ ድረስ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ተብሎ እንደተጻፈ ማለት ነው። እና ሐዋርያው ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 4 ከቁጥር 1 ላይ ምን ይለናል? መንፈስን ሁሉ አትመኑ ይለናል። እና መንፈስን መመርመር እንደሚያስፈልግና መናፍስት ከእግዚአብሔር ሆነው እንደሆነ ላስ እንድንመረምር ያዘናል። ስለዚህ እውነተኛና ሐሰተኛ ተአምር አለ። ይሄ ለመጽሐፍ ቅዱሳዊ ማስረጃ ብናደርግ ለምሳሌ በኦሪት ዘጸአት ምዕራፍ 7 ላይ ሙሴ በትሩን ሲጥል እባብ ሆና ነበረ። የፈርዖን ጠንቋዮችም ደግሞ እዚህ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ያንሴና ያንበሬስ የሚላቸው የፈርዖን ጠንቋዮች ራሱ በትራቸውን ጥለው ወደ እባብነት ቀይረዋል። ስለዚህ እውነተኛ የትኛው ነው? እንዴት ነው መለየት የምንችለው? ሙሴም ሲጥል በትሩን እባብ ሆናለች፣ የፈርዖን ጠንቋዮችም በትራቸውን ሲጥሉ እባብ ሆናለች። እና በተለይ ደግሞ በመጨረሻው ዘመን የማቴዎስ ወንጌል ምዕራፍ 24 ላይም እንደተጠቀሰው በሐሳዊው ዘመን ጌታ በሚመጣበት ዘመን ላይም ከሚከናወኑ ነገሮች ሐሰተኛ ነቢያት ይነሳሉ፣ በጣም የሚያስደንቅ ታምራትን ይሰራሉ ይላል። ፀሐይን እስከመያዝ ጨረቃን እስከመያዝ ድረስ የሚደርሱበት ምስጢር ነው የተጠቀሰው። ታዲያ እውነተኛን ተአምር ከሐሰተኛ ተአምር በምንድን ነው የምንለየው? ተአምር ስለተባለ ብቻ ተአምር ብለን አክሴፕት አናደርግም እኛ እንደ ኦርቶዶክስ ማለት ነው። እና እውነተኛ ተአምር ባህሪያት አሉት ከሐሰተኛ ተአምራት የሚቀየረው የምንለይበት ማለት ነው። የመጀመሪያው ባህሪው ምንድነው? አንደኛ ተአምራት እውነተኛ ተአምር ከሆነ የእግዚአብሔርን ክብር ይገልጣል ተአምሩ ራሱ ማለት ነው። ምክንያቱም የተአምሩ ባለቤት ያንን ተአምር የሚሰጠው እግዚአብሔር ነው። ስለዚህ እግዚአብሔርን አጉልቶ የሚያሳይ እግዚአብሔርን የሚያከብር ነው ተአምሩ ራሱ። ምክንያቱም እግዚአብሔር ሁሉን ቻይ መሆኑን እስመ አልቦ ነገር ዘይሳነው ለእግዚአብሔር እንዲል ማለት ነው። እግዚአብሔር ሁሉን ማድረግ የሚችል አምላክ መሆኑን የእግዚአብሔርን ካህሊነቱን የእግዚአብሔርን ሁሉን ቻይነቱን ያስረዳናል ተአምር ማለት ነው። ስለዚህ ተአምር እውነተኛው ተአምር እግዚአብሔርን የሚያከብር ነው። ሌላው እውነተኛ ተአምር መንግስተ እግዚአብሔርን የሚያሰፋ ነው። መንግስተ እግዚአብሔርን ይሄ ማለት ምንድነው? አንድ ሰው ተአምር በማድረጉ የሱ ክብር የሚጎላበት፣ ተአምር በማድረጉ ዝናው የሚታይበት፣ የሱ ተአምር በማድረጉ ሀብት ንብረት የሚያፈራበት አይነት አይደለም ተአምር። እውነተኛ ተአምር ከእግዚአብሔር የሆነ ተአምር ከሆነ መንግስተ እግዚአብሔርን የሚያሰፋ፣ በዛ ገቢረ ተአምር ሰው ከአማኒነት ወደ አማኒነት የሚለወጥበት ነው ተአምሩ ራሱ ማለት ነው። እና መንግስተ እግዚአብሔርን የሚያሰፋ ነው። ሌላው ከተፈጥሮ ስርዓት ወጣ ያለ ነው ተአምር ሲሆን፣ ከምናውቀው የተፈጥሮ ስርዓት ከምንመራበት የተፈጥሮ ስርዓት የተለየ ነው። ለምሳሌ የአምላካችን የክርስቶስን ሰው መሆን ስንረዳ አንድ ሰው ወደ ሰውነት የሚከናወነው በባልና በሚስት በሚካሄድ ሩካቤ ነው። ከባል ከሚከፈል ዘር ነው ይሄ የሚከናወነው። እንደውም እመቤታችን ቅድስት ድንግል ማርያም ክርስቶስን ስትጸንሰው አንዱ ለየት የሚያደርገው ነገር ራሱ ከሴቶች መካከል የሚለያት አንዱ ምንድነው? ሴቶች ላይ የሚታዩ 3 ነገሮች እመቤታችን ላይ አልታዩም ነው።
አንደኛው ምንድነው? አንዲት ሴት ለመጽነስ 3 ነገር ያስፈልጋታል። የመጀመሪያው የሚያስፈልጋት ምንድነው? ከባል የሚከፈል ዘር ያስፈልጋታል። ሁለተኛ ሰስሎተ ድንግልናዋ መጥፋት መቻል አለበት። ሶስተኛ ምንድነው? ዘር መቀበል አለባት። እመቤታችን ድንግል ማርያም እነዚህ 3 ነገሮች አላደረገችም። አንደኛ ሰስሎተ ድንግልናዋ አልተከናወነም። በህቱም ድንግልና ነው ጌታን የጸነሰችው። ሁለተኛ ባል አላስፈልጋትም። እንበለ ዘር አብሲ ነው። ከባልም የተከፈለ ዘር አላስፈልግም። ያለ ሩካቤ ነው፣ ያለ ዘር ነው እና ይሄ ማለት በተፈጥሮ ስርዓት ሰው ብዙ ተባዙ ምልው ዋለ ምድር የሚለው ህግ የሚፈጸመው በዚህ መንገድ ነው። እመቤታችን ድንግል ማርያም ግን ክርስቶስን ስታስገኘው ይሄንን መስመር አልተከተለችም። ስለዚህ ከተፈጥሮ ስርዓትም ወጣ ያለ ነው ማለት ነው። ለምሳሌ ኦሪት ዘጸአት ላይ አንድ የምናገኘውን ታሪክ ዘጸአት ምዕራፍ 3 ላይ የጸጳጦሷን ታሪክ እናገኛለን። እንግዲህ ሙሴ በሲና ምድረ በዳ ላይ ያያት ያቺ ጸጳጦስ እሳት እየነደደባት ጳጦሷ ምን አትልም፣ አትቃጠልም። የዛፏ ደግሞ እርጥበት የጳጦሷ ደግሞ እርጥበት እሳቱን አያጠፋውም። እንግዲህ እሳትና ውሃ ያላቸውን ሪሌሽንሺፕ ካየነው እሳት ውሃ ከነካው ያጠፋዋል፣ ውሃን ደግሞ እሳት እጽን ደግሞ እሳት ይበላዋል። ግን በሲና ላይ በጸጳጦሷ ላይ ያየነው ምስጢር ግን እሳቱ ውሃውን እጿን ሳይበላት የእጿ ደግሞ እርጥበት እሳቱን ሳያጠፋው አይተናል ማለት ነው። ስለዚህ ከምናቀው ዓለም ከምናቀው እውነታ ወጣ ያለ ነው ማለት ነው። ሌላው ፍትሐ እግዚአብሔር የሚያረጋግጡ ናቸው እውነተኛ ተአምራት። እውነተኛ ተአምራት ከሆነ ፍትሐ እግዚአብሔርን የእግዚአብሔርን ፍርዱንም የእግዚአብሔርን ሚዛናዊነትን የሚያሳዩ ናቸው። ለምሳሌ ቅድም እንደተነጋገርነው ተአምራቱ በመልካም ጎኑ ከሰው ሕሊና በላይ የሚረቁ ነገሮችን እናይበታለን። በሌላኛው ጎን ደግሞ ልክ የሎጥ ሚስት እንዳየ ነው ማለት ነው። ሰው ሕገ እግዚአብሔር ሲተላለፍ የሎጥ ሚስት የጨው አምድ እንደሆነች፣ ለምሳሌ የፈርዖን ሰራዊት በባህር ኤርትራ መስጠማቸው፣ እስራኤላውያን መሻገራቸው ተአምር ነው። ይሄ በሌላኛው ሳይድ ካየ ነው ማለት ነው። እነ ዳታንና አቢሮን ላይ የተካሄደውን ነገር ስናይ፣ እነ ቆሬ ላይ የደረሰው መሬት ተከፍታ ዋጠቻቸው፣ በእመቤታችን ስደት ጊዜ እነ ኮቲባን የደረሰባቸው ነገር ስናይ ፍትሐ እግዚአብሔርን የሚያረጋግጡም ጭምር ነው። ሰው ሕገ እግዚአብሔር ሲተላለፍ ከእግዚአብሔር ጋር ሲዳፈር ትዕቢት የት እንደሚያደርስ የሚያሳይም በሌላኛው ሳይድ ያለው ተአምር ነው ማለት ነው። ሌላው ተአምር እውነተኛ ተአምር ፈጣን ውጤት አለው። ከሐሰተኛው ተአምር ለየት የሚያደርገው ፕሮሰስ አያሳይም። ተአምሩ ፈጣን ነው፣ ወዲያው። ለምሳሌ ጌታችን ክርስቶስ ለምጻሙን ሰው ንጻ አለው፣ ወዲያው ነጻ ነው የሚለው። ገና ስቴፕ የለውም፣ ፕሮሲጀር የለውም ማለት ነው። መጻጉዕን ተነሳና ምን በል ነው ያለው? አልጋህን ተሸክመህ ሂድ ነው። ተረፈ ደዌ የማያስቀር ነው አምላካችን ክርስቶስ። የቃና ዘገሊላውንም ተአምር ብናየው ውሃውን የወይን ጠጅ ወዲያው ነው የተቀየረው እና ወዲያው ነው ውጤቱ የሚታየው ማለት ነው፣ እውነተኛው ተአምር ከሆነ ማለት ነው። ሐሰተኛ ተአምራት ግን ዛሬ ጊዜያዊ ፈውስን ለምሳሌ ከድዊ ጋር ከህመም ጋር ስናየው ሐሰተኛ ከሆነ ተአምሩ ምን ይሆናል? ዛሬ ይፈውሳል፣ ከዛ ደግሞ ህመሙ ደግሞ ነገ ተመልሶ ሲያገግም እናያለን ማለት ነው። ጌታ ግን ያደረጋቸው እንዳለ ተአምራት ካየናቸው የማያስቀሩ ተረፈ ደዌ የሌለባቸው እንደሆኑ ነው የምናየው ማለት ነው። ስለዚህ ተአምርን በዚህ መልክ እናያለን። ስለዚህ ተአምራትን ማን ይፈጽማቸዋል? እዚሁ ላይ ማየት የሚያስፈልገው ተአምራትን ማን ነው የሚፈጽመው ካልን ተአምራትን ባለቤቱ እግዚአብሔር ይፈጽማል። የእግዚአብሔር ተአምር አፈጻጸም የባህሪው ነው። እግዚአብሔር መልካም ማድረግ፣ ሁሉን ነገር ማድረግ መቻል የባህሪ ገንዘቡ ነው። ቅዱሳንም ጻድቃንም ሰማዕታትም ደግሞ ተአምራትን ይፈጽማሉ። እነሱ ደግሞ ተአምራቱን የሚፈጽሙ ከማን ባገኙት ጸጋ ነው? ከእግዚአብሔር። የነሱ የጸጋ ነው ማለት ነው። ግዶም መንክር እግዚአብሔር ላይ ለቅዱሳኒሁ እንዲል ቅዱስ ዳዊት እግዚአብሔር በቅዱሳኑ ላይ ድንቅ ነው ይላል። እነሆም የዮሐንስ ወንጌል ምዕራፍ 14 ላይ ምንድነው የሚለው? እውነት እውነት እላችኋለሁ በእኔ የማምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል ይልና ከዚህም ደግሞ የበለጠ ያደርጋል ይላል። በጣም የበለጠ የማድረግ የሚችሉበትን ስልጣን ሰጥቷቸዋል። ጌታችን ክርስቶስ ድውያንን የመፈወስ ጸጋ፣ ሙታንን የማንሳት ጸጋ ሁሉ ለቅዱሳን ሐዋርያት እግዚአብሔር ሰጥቷል ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስን ስንመለከት በመዋዕለ ሥጋዌው ክርስቶስ በዚህ ምድር ላይ ሲመጣ 12 ዓመት ደም ሲፈሳት የነበረችውን ሴት የልብሱን ዘርፍ ጫፉን ነክታ ተፈውሳለች። ጌታ ያደረገው ነው። ግን በጣም በሚገርም ሁኔታ ጴጥሮስ ስንመለከት ደግሞ ጥላው እንግዲህ ጌታ የልብሱን ዘርፍ ነው በልብሱ ዘርፍ ነው ደም ያቆመው። ጴጥሮስ ግን ደግሞ በጥላው እንግዲህ የቅዱስ ጴጥሮስ ቅድስናው ለምኑ ተርፏል ማለት ነው። የሰውነቱ ለልብሱ የልብሱ ደግሞ ለጥላው እስከ መትረፍ ድረስ ደርሷል ማለት ነው። እና ከኔ የበለጠ ታደርጋላችሁ ያላቸው በቅዱስ ጴጥሮስ ሲፈጸም እናያለን ማለት ነው። ሌላው እነ ኤልያስን ብናይ ኤልያስ አንድ ሙት አስነስቷል። ዮናስ የተባለውን ነቢይ አስነስቷል። ኤልሳን ደግሞ ስናይ የኤልያስ መንፈስ እጥፍ ድርብ ሆኖበት ስለነበር 2 ሙታንስ ያስነሳ አግኝተናል ማለት ነው። አንደኛው ያው ሞቶ ካረፈ በኋላ ራሱ በአጽሙ ነው ያስነሳው እና ይሄ ገቢረ ተአምር እጅግ በጣም የሚደንቅ ነውና
ተአምራትን በዚህ መልክ ማየት እንችላለን ማለት ነው። በጣም በጥሩ ሁኔታ ነው የተብራራልን። እንግዲህ ተአምርን ቤተክርስቲያን የምትመለከትበት ምልከታዋ፣ ቤተክርስቲያን የምታይበት እይታዋ ይሄ ነው ማለት ነው። እንደውም ሊቃውንት ሲያስተምሩ ምን ይላሉ? አምላክ ሰው ሆነ ከምንለው በላይ ምንም አይነት ተአምር የለም እና ትልቁ ተአምር ወይም ደግሞ ትልቁ የተአምራት ሁሉ ጥግ የእግዚአብሔር ሰው መሆን ነው። ድንግል ማርያም በሕቱም ድንግልናዋ አምላክን የመውለዷ ነገር ነው ማለት ነው። እስኪ ወደ ሁለተኛው ሀሳብ ደግሞ እናምራና መምህር ለምን ያስፈልጋል ተአምር? የሚያስፈልግባቸው ምክንያቶች ይኖሩታል። እግዚአብሔር ዝም ብሎ ተአምር ሲሰራ አልነበረም። ከእግዚአብሔር በኋላ የተነሱ ቅዱሳንም ደግሞ ተአምራትን ሲያደርጉ የነበረው በከንቱ አይደለም። ምንድን ነው የተአምር ጥቅሙ የሚለውን እስኪ እንመልከት። ትክክል ነው። አንድ ነገር ለምን እንደሚደረግ ጥቅሙን ካልተረዳን የዛ ነገር አስፈላጊነቱ አንረዳውም። ምንድን ነው የተአምር አስፈላጊነቱ? ጌታ በመዋዕለ ሥጋዌው ራሱ ድውያንን የሚፈውሰው፣ ሙታንን የሚያስነሳው፣ ሽባ የሚተረትረው፣ ለምጻም የሚያነጻው፣ አንካሶችን የሰለሉ ሰዎችን የሚፈውሳቸው ጌታ ለምንድን ነው? ምንድን ነው ዓላማው? ራሱ ክርስቶስ የእሱን የበላይነት ሊያሳይ ፈልጎ ነው? ቻይነቱን ካህሊነቱን ለማሳየት ነው ወይስ ምንድን ነው ብለን ስንጠይቅ አንድ ሁለት ነጥቦችን ማንሳት እንችላለን ስናሳጥረው ማለት ነው። የመጀመሪያው ክርስቶስ ተአምር የሚያደርገው ወይንም የተአምር አስፈላጊነት ምንድን ነው ካል፣ አንደኛ የማያምኑ ሰዎች እንዲያምኑ፣ ያመኑት ደግሞ እንዲጸኑ ነው። ይሄ ነው የመጀመሪያ ፖይንቱ ማለት ነው። የሰዎችን ችሎታ ለማሳየት አይደለም ተአምር የሚደረገው፣ የማያምኑ ሰዎች እንዲያምኑ፣ ሁለተኛ ደግሞ ያመኑት እንዲጸኑ ነው። ይሄ ምን ማለት ነው ስንል እዚህ ሐዋርያው ቅዱስ ጳውሎስ በአንደኛ መልእክቱ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 22 ላይ በልሳን መናገር አለ ለማያምኑ ምልክት ነው እንጂ ለማያምኑት አይደለም ይላል። ስለዚህ ልሳን መናገር ትልቁም ነገር አይደለም ማለት ነው። ለማያምኑ ሰዎች ነው ምልክት ተአምርነቱ እንጂ ለሚያምኑ ሰዎች አይደለም። ስለዚህ እግዚአብሔር ዛሬም ድረስ መኖሩን የምናረጋግጥበት ነው ተአምር ማለት። ትላንት ከአባቶቻችን ጋር የነበረው አምላክ ዛሬም ከኛ ጋር ለመኖሩ ቅዱስ ሚልኪያስ ምድር የሚለው እኔ እግዚአብሔር አልለወጥም ነው የሚለው አይደል? ትላንትና ከአባቶቻችን ጋር የነበረው አምላክ ዛሬም ከኛ ጋር ለመኖሩ ማስረጃችን ነው ተአምር ማለት ነው። ምክንያቱም ትላንት እስራኤላውያን ባህር ከፍለው አሻግሯቸዋል። ዛሬ ደግሞ እኛም ደግሞ እንደዚሁ የኃጢአት ባህራችንን ከፍሎ እንደሚያሻግረን ማስረጃ ነው ማለት ነው ተአምር የሚደረግበት። ስለዚህ እግዚአብሔር ከኛ ጋር መሆኑ የማያምኑ ሰዎች እንዲያምኑ፣ ያመኑት ደግሞ እንዲጸኑ። ለምሳሌ የዮሐንስ ወንጌል ምዕራፍ 2 ላይ ወአመ ሣልስት ዕለት ከብካብ ከሆነ በቃና ዘገሊላ የሚለውን ታሪክ ስናይ በቃና ዘገሊላ ጌታችን ክርስቶስ ውሃውን ወደ ወይን ጠጅ ያደረገው ለምንድን ነው? እንደው የነ ዶኪማስን ጭንቀት ለማቃለል ብቻ አይደለም። የመጀመሪያው ተአምር ተደረገ ተብሎ መነገሩ ምክንያቱ ምንድነው? ልክ ጌታችን ክርስቶስ ያንን ተአምር ካደረገ በኋላ ደቀ መዛሙርቱን በእርሱ አመኑ ይላል። ስለዚህ የተአምሩ ጎሉ ወይንም የተአምሩ ዴስቲኔሽኑ መዳረሻው ምንድነው? ደቀ መዛሙርቱ አመኑ፣ ብዙ ሰዎችም አመኑ ተከተሉትም ይላል ማለት ነው። ስለዚህ ትልቁ ጎል ያላመኑ ሰዎች ወደ እምነት እንዲመጡ፣ ያመኑት ደግሞ በእምነታቸው እንዲጸኑ። እንግዲህ ሐዋርያት ሲጠራጠሩ አይተናል። ስለዚህ የቃናን ዘገሊላውን ተአምር ካዩ በኋላ ግን አምላካዊ ኃይሉን ተረድተዋል ማለት። ስለዚህ ያመኑት ራሱ ጸንተው ባሉበት እንዲቆዩ ተአምር አስፈላጊ ነው ማለት ነው። ለምሳሌ ጌታችን ክርስቶስ እንግዲህ ተአምር ትልቁም ነገር አይደለም ብሏል ጌታችን። እንደውም ጻፍት ፈሪሳውያን ጌታችንን የእግዚአብሔር ልጅ ነኝ ሲል እኔ የሕይወት እንጀራ እኔ ነኝ ብሎ ሲያስተምራቸው እንደው የእግዚአብሔር ልጅ መሆኑን እንዲያረጋግጡ ተአምር አሳየን፣ ምልክት አሳየን ሲሉት ነበረ። ጌታችን ግን አንድ ነገር ነግሯቸዋል። ክፉና አመንዝራ ትውልድ ምልክትን ይሻል፣ ከነብዩ ከዮናስ በቀር ምልክት አትሰጣቸውም ብሎ ጌታችን ማቴዎስ 12 ላይ ተናግሯል። ምዕራፍ 12 ከቁጥር 39 ላይ ይሄ ማለት ምንድነው? ክፉና አመንዝራ ትውልድ ነው ምልክት የሚፈልገው ነው። ስለዚህ ምልክት ትልቁም ነገርም አይደለም ነው። ስለዚህ ዋና ዓላማው የማያምኑ ሰዎች እንዲያምኑና ያመኑት እንዲጸኑ ነው ትልቁ ፖይንት ማለት ነው። ሁለተኛ የተአምር አስፈላጊነት ምንድነው ካልን የእግዚአብሔር መለኮት ኃይል መግለጥ ነው። እግዚአብሔር ኤልሻዳይ ነው። እግዚአብሔር ሁሉን ቻይ ነው። በነገራችን ላይ አባቶቻችን ምን ይላሉ? እግዚአብሔር አሸናፊም ተሸናፊም አምላክ ነው ይላሉ። አሸናፊነቱ በትዕቢተኞች ላይ ነው። በሚገዳደሩት ላይ ሁልጊዜ አሸናፊ ነው። ፈርዖን ልቡን አደነደነ። ምንድን ነው የገጠመው? ባህር ኤርትራ ላይ ሰጠመ። እግዚአብሔር ጋር ተገዳድሮ ማንም መሸነፍ የለም። ሄሮድስ ምን አደረገ? ሐዋርያትን አስጨነቃል። መጨረሻው ግን በትል ተበልቶ ሞተ እስከ ማለት ነው የደረሰው። እና በሚገዳደሩት በትዕቢተኞች ላይ ሁልጊዜ እግዚአብሔር አሸናፊ ነው። በትሑታኑ በቅዱሳኑ ላይ በባለሟሎቹ ላይ ግን እግዚአብሔር ሁልጊዜ ተሸናፊ አምላክ ነው።
ሙሴ እንኳን ጌታን ሲጠይቀው ምንድን ነው ያለው? ጌታ ሆይ ይሄንን ህዝብ ከምታጠፋ ከጻፍከው ከህይወት መጽሐፍ ላይ እንደምስሰኝ ሲለው ክርስቶስ እስራኤላውያንን ከሚያጠፋና ሙሴን ከሚያጠፋ እስራኤልን ቢምር ቀሎታል። ስለዚህ በባለሟሎቹ ላይ በቅዱሳኑ ላይ እግዚአብሔር ሁልጊዜ ተሸናፊ ነው። ስለዚህ መለኮታዊ ኃይሉን ለማሳየት እግዚአብሔር አምላካችን የእግዚአብሔርን ምንነት ለዓለም ለማስረዳት ነው። እግዚአብሔር አላልፈ የምንለውን ነገር ማሳለፍ ይችላል። እግዚአብሔር በወጀብና በአውሎ ነፋስ መካከል ሁሉ መንገድ አለው ተብሎ እንደተጻፈው ማለት ነው። ስለዚህ እግዚአብሔር ምንም የሚከለክለው ነገር እንደሌለ ለፍጥረት ነው እንጂ ወሰን ገደብ ያለው ለእግዚአብሔር ወሰን ገደብ የለውም። ሁሉ እሁዝ ውስጥ አደሁ አባ ሕርያቆስ በቅዳሴው ሁሉ ነገር በእጁ የተያዘለት ሙሉ በኩል አምላክ መሆኑን ለማጠየቅ ነውና ባጭሩ የተአምር አስፈላጊነት ያላመኑት እንዲያምኑ ያመኑት እንዲጸኑና የእግዚአብሔር መለኮታዊ ኃይል እንዲገለጥ ተአምር አስፈላጊ ነው ማለት ነው። መልካም እንግዲህ የተአምርን አስፈላጊነት በዚህ መልኩ ተምረናል። ከዚህ ጋር በተያያዘ ግን እንደው ለማመን የግድ ተአምር ያስፈልጋል? አንዳንድ ጊዜ አንዳንድ ሰው ግድ ተአምር ማየት የሚፈልግ ሰው አለ። ተአምር ካላየ የማያምን ሰው ማለት ነውና እስኪ እዚህ ላይ መልእክት ማስተላለፍም ስለሚገባል ግዴታ ለማመን ተአምር ማየት ያስፈልጋል? ወይም ደግሞ እንደው ወደ ዘመናችን ነገሩን በጣም አስጠግተን ስንመለከተው ወደ ገዳማት ለመሄድ ጸበል ለመጸበል ሌሎች መንፈሳዊ ተግዳሮቶችን ለማድረግ እዚያ ቦታ የተደረገ ተአምር አለው የሚለውን የሚያጣራ ሰውም አለና ግድ ያንንስ ማድረግ ያስፈልጋል? የኛ እምነት ነው ወይስ ቦታው ላይ የተሰራው ተአምር እንዴት ነው ይነንስ የምናየው? ይሄ በጣም ወሳኝ ሐሳብ ነው። ምክንያቱም አንዳንድ ሰው ተአምር ካላየ የማያምን ሰው አለ። በመጀመሪያ ማሰር የሚገባን ነገር ጌታ የተናገረውን ቃል ነው። ክፉና አመንዝራ ትውልድ ምልክትን ይሻል። ምልክት የሚፈልገው ክፉ ትውልድ ነው። ምልክት የሚፈልገው አመንዝራ ትውልድ ነው፣ የማያምን እምነት የሌለው ማለት ነው። እና ጌታ ግን በወንጌሉ በተለይ በተራራው ስብከቱ በአንቀጸ ብፁዓን ትምህርቱ አንድ የነገረን ነገር አለ። ምን ብሎ? ሳያዩ የሚያምኑ ብፁዓን ናቸው የሚል ቃል አለና ጌታ ክርስቶስ የነገረን እምነታችን የበለጠ እንዲጎላ ነው እምነታችን ማለት ነውና እንግዲህ ከመጽሐፍ ቅዱሳዊ ታሪክ ስንመለከት በተለይ ተአምር በማየት የምናመን ከሆነ ስህተት ውስጥ እንወድቃለን። ለዚህ ማስረጃችን የሐዋርያት ሥራ ትርጓሜ ላይ ያለውን የናዖስ ጠንቋዩን ታሪክ ማንሳት ያስፈልጋል። እንግዲህ እስጢፋኖስ ሊቀ ዲያቆናት በነበረበት ዘመን የእስጢፋኖስን ትምህርት ለምደው ብዙ ሰዎች ይማሩ ነበር። የቅዱስ እስጢፋኖስን ትምህርት ማለት ነውና የቅዱስ እስጢፋኖስን ትምህርት ለምደው በሚማሩበት ጊዜ አንድ ናዖስ የተባለ ተንኮለኛ ጠንቋይ ምን አደረገ ይላል። ህዝቡ እየተሰበሰበ በሚማርበት የእስጢፋኖስን ትምህርት እየተማረበት ባለበት ሰዓት አንዲት ላሂም ቆማ ነበርና ሄዶ ላሂሟ ላይ እፍ አለባት ይላል እና ላሟ ላይ ቢተነፍስባት ላሟ ለሁለት ተሰነጠቀች ይላል። ያን ጊዜ ህዝቡ አይ እስጢፋኖስ ትክክለኛ አገልጋይ አይደለም ትክክለኛውማ ናዖስ ነው ብሎ ወደ ጠንቋዩ እስጢፋኖስ ጋር ሲማር የነበረው ህዝብ ወደ ጠንቋዩ ሄደ ይላል። በጣም የሚገርመው እዚህ በመጽሐፈ ምሳሌ ምዕራፍ 12 ከቁጥር 10 ላይ ጻድቅ ለእንስሳ ነፍስ ይራራል ይላል መጽሐፍ ቅዱስ። እውነት ነው። ቅዱስ እስጢፋኖስ የእግዚአብሔር መንፈስ በመላት የተሞላ ንጹህ አገልጋይ ዲያቆን ስለሆነ የላሟ ለሁለት መሰንጠቅ አሳስቦት አስጨንቆት ምን አደረገ ይላል። ይሄ ወደዛ ሄዶ የነበረው ህዝብ ያየው ወዲያው ላሟ ጋር ሄዶ በትዕምርተ መስቀል ቢያማትብባት ለሁለት የተሰነጠቀችው ላም ተመለሰች ይላል። እንግዲህ ይሄ ህዝብ አሁን ደግሞ ተመልሶ ትክክለኛው እስጢፋኖስ ነው ብሎ ከናዖስ ሄዶ የነበረው ወደ ማን መጣ ማለት ነው? ወደ እስጢፋኖስ። አሁን ተአምር በማየት ከሆነ መጀመሪያ ናዖስ ያደረገውም ተአምር ነው። ላሟን ለሁለት በእስትንፋስ እፍ በማለት ላሟን ለሁለት ሰንጥቋታል። ስለዚህ ትክክለኛው እሱ ነው ብለው ቢቀሩ ኖሮ ህዝቡ እዛ ጋር ተጎድቷል ማለት ነው። ትክክለኛው የእግዚአብሔር መንፈስ ያለበት ሊቀ ዲያቆናት እስጢፋኖስ ነው ማለት። ስለዚህ የግድ ለማመን ተአምር ማየት አስፈላጊ አይደለም። እንደዛ ካልን የፈርዖን ጠንቋዮችም ምን አድርገዋል? በትራቸው ሲጥሉ እባብ ሆናለች። ሙሴም ደግሞ በትሩን ሲጥል እባብ ሆናለች። አሁን ትክክለኛው ማን ነው? የፈርዖን ጠንቋዮች ናቸው ወይስ ሙሴ ነው ትክክለኛ ሰው? እንግዲህ መጽሐፍ ቅዱስን አሁን እኛ ባናውቀው ታሪኩን በደንብ ባንረዳው ኖሮ መጀመሪያ ላይ ዝም ብለን ይህን ታሪክ የማናውቅ ሰዎች ሆነን ብንገመገመው የሙሴ መጀመሪያ የጣላት በትር እባብ ሆነ። ከዛ ፈርዖን ጠንቋዮቹም ደግሞ ሲልኩት እባብ ሆናለች። ስለዚህ ምን እንል ነበር ማለት ነው? አይ ጠንቋዮቹም ትክክል ናቸው ልንል እንችል ነበር። ነገር ግን የሙሴ እባብ የጠንቋዮቹን እባብ
በልታለች ውጣለች ማለት ነው። እና እውነተኛው ተአምር በዚህ ይለያል ማለት ነው። ስለዚህ ተአምር የግድ ተአምር የተደረገ ነገር ሁሉ ለእምነት ወሳኝ ነው አንልም። ተአምር ለእምነታችን መሰረት አይደለም ሲጀምር ማለት ነው። እና ጌታችን አስረግጦ የነገረን በቃ አመንዝራ ትውልድ ነው ምልክት የሚፈልገው። እንግዲህ የአመንዝራና የክፉ ሰው ጠባይ ምንድን ነው ካልን እንግዲህ አመንዝራ ምንድን ነው የሚያደርገው? እንግዲህ ማመንዘር በአንድ አለመወሰን ነው አይደል? በትዳር ብዙ መፈለግ ነው። ስለዚህ አመንዝራነት ከሆነ ሄደ ምልክት ፈላጊ መሆን ደግሞ ማለት ያ ነው ጠባዩ። በአንድ ሃይማኖት ጸንቶ አለመገኘት፣ አንዱም ጋር ሌላም ጋር ተአምር ሲያይ እዚህ ማለት ነው። እና ይሄ ደግሞ ለመንፈሳዊ ህይወታችን ድህነትም የለውም በቁየትም የለውም። ጌታችን ክርስቶስ እዚህ በወንጌሉ ማቴዎስ ወንጌል ምዕራፍ 7 ከቁጥር 22 ላይ በዚያን ጊዜ አለ፣ በየትኛው ጊዜ? በዕለተ ምጽአት ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ እንደዚህ አላደረግንምን? ይሉኛል፣ እኔ ግን ከቶ አላውቃችሁም ይላል ጌታችን ክርስቶስ። እና አላውቃችሁም ከመባል እግዚአብሔር ይጠብቀን። ስለዚህ ተአምር ከሆነ ትንቢት ተናግረናል ብለን እንደ ተአምር ከተኮፈስን፣ በስም አጋንንትን አውጥተናል ብለን ከተኮፈስን በመጨረሻው ዘመን ላይ ጌታ አላውቃችሁም እስከመባል ያደርሳል ማለት ነው። እና ይሄ ደግሞ ምንም በቁየት የለው ማለት። ስለዚህ የግድ ተአምር ለእምነት ወሳኝ አይደለም ማለት ነው። ስለዚህ ለማመን የግድ ተአምር ያስፈልጋል የሚለው አያስፈልግም። ሰው እግዚአብሔርን ተስፋ ማድረግ በትክክል እምነቱን ነው ማሰብ ያለበት እንጂ የግድ ተአምር እያየ የሚያምን ተአምር ካልተደረገ ስላያምን ነው ማለት ነው። ዲፔንዲንግ ኦን ተአምር ላይ ዲፔንድ የሚሆን ከሆነ እምነቱ በተአምር ላይ የሚወሰን ከሆነ ተአምር ያልተደረገለታ እምነቱ ይሸረሸራል ማለት ነው። ስለዚህ ለማመን የግድ ተአምር ያስፈልጋል አያስፈልግም? ይሄን ነው ማሰብ የሚያስፈልገው። ስለዚህ ተአምር እምነትን ለማጽናት ብቻ ሳይሆን ያላመኑ የበለጠ ደግሞ ያላመኑትን ለማምጣት የሚጠቅም ነገር መሆኑን መረዳት ያስፈልጋል ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 6 ላይ አንድ ታሪክ ተጽፎ እናገኛለን። ጌታ ህብስትና እንጀራን አበርክቶ ካበላቸው በኋላ በጣም ብዙ ሰዎች በነጋታው ሊፈልጉት መጥተው ነበር። ከባህር ማዶ ፈቀቅ ብሎ ነበር ክርስቶስ አምላካችን። ሊፈልጉ የመጡት ሰዎች ነበሩና ስንፈልገ አላገኘንህም ብለው ጌታን ሲጠይቁት የመለሰላቸው መልስ አለ። ስለምን ፈለጋችሁኝ? ትላንት ስላበላኋችሁ ብሏቸዋል። የትላንቱን ተአምር ፈልገው የመጡ ናቸው። እንደዚያ ብለው የመጡ መሆናቸውን ማስረጃችን ደግሞ እዛው ላይ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ እያለ ክርስቶስ ወንጌልን ማስተማር ሲጀምር አንድ እያሉ በሙሉ ተመልሰዋል። ተአምር ናፋቂዎች ስለነበሩ ማለት ነው። ስለዚህ ምዕመናን ተአምራትን ብቻ ለማየት ተአምራትን ብቻ ለመከተል የምንሆን ልንሆን አይገባ ማለት ነው። የቤተክርስቲያናችን መልእክቴ ነው። እንግዲህ በመከታተል ላይ ያላችሁት በዘንስር ሚዲያ ቤተክርስቲያን በዚህ ጉዳይ የተሰኘው መርሃ ግብራችን ነው። እየተወያየን ያለነው ተአምርን በተመለከተ ቤተክርስቲያናችን የምታስተምረው ትምህርት ምንድን ነው በሚለው ጽንሰ ሀሳብ ላይ ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ ይህንን ሚዲያ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አገልግሎቱ እንድትደግፉ በዚሁ መልእክቴን ማስተላለፍ እወዳለሁ። መምህር፣ አሁን በዘመናችን ስንመለከት በጣም ብዙ ሰዎች የተአምር ተከታዮች ሆነዋል። እንትን እንደዚህ ይደረጋል፣ እንትን ቦታ እንደዚህ ይደረጋል ሲባል በጣም ብዙ ሰው ወደዚያ ቦታ በየአጥቢያችን ያሉ ጠበሎች ፈውስ የሚሰጡ እስካይመስሉ ድረስ ጠበል በዚህ ቦታ አለ ሲባል፣ አባገሌ እዚህ ቦታ አለ ሲባል፣ እንዲህ ያለ ነገር እዚህ ቦታ ይሰራል ሲባል የመሄድ ነገር እየበዛ መጥቷል እና እንዴት ነው ይህንንስ ቤተክርስቲያን የምታየው? እንደው በዚህ ቦታ ተአምር አለ በተባለበት ሁሉ ምዕመናን እየተነሱ መሄድስ አለባቸው ወይ? አሁን ቦታዎቹ ላይ እርግጥ ጥንታውያን ገዳማት ናቸው። በጥንታውያን ገዳማት ላይ እንዲህ ያለ ተአምር አለ ሲባል የሚሄዱ ሰዎች በጣም ቁጥራቸው እየጨመረ መጥቷል። በትክክል የሚሄዱ ሰዎች በረከት አግኝተው እየተመለሱ አይመስለኝም፣ አሁን ካለው ነገር አንጻር ማለት ነው። ጉዞ የሚያዘጋጁ አካላት ለግል ጥቅማቸው ሲሉ የገዳምን ስርዓት የሚሸረሽሩበት፣ እዛ ያሉት ደግሞ ብዙ ነገሮች እንዲፋለሱ የሚያደርጉበት ነገር ብቻ ብዙ በዚህ ላይ እየተስተዋሉ ያሉ ክፍተቶች አሉ እና እንዴት ነው ይህን የምናየው? ምዕመናንስ ተአምር አለ በተባለበት ሁሉ መሄድ መሮጥ ያስፈልጋቸዋል ወይ? እስኪ ይህን ሀሳብ ደግሞ እንመልከት። ይሄ አሁን በተለይ በዚህ ዘመን ያለነውን ክርስቲያኖች በጣም እያስቸገረን ያለው ሀሳብ የሆነ ቦታ ላይ ገቢረ ተአምር ተፈጸመ ሲባል ሰው ሁሉ ወደዛ መፍለስና እዛ አካባቢ ላይ መንጋጋት ይታያል። እንግዲህ የተአምር ተከታይ መሆን ተገቢ አይደለም። ምክንያቱም ወረተኛ እንዳንሆን ማለት ነው። ያ ተአምር የቆመለታ የኛም ጉዟችን እዛ ጋር ይጠናቀቃል ማለት ነው። ሰው መጀመሪያ ማየት ያለበት ክርስቶስን ነው። ሰው መጀመሪያ ማየት ያለበት ድህነትን ነው። ለመዳን
ቤተክርስቲያን ሁሉም ቦታ ላይ ያለችው ቤተክርስቲያን አንዲት ናት። ሰው ድህነት ለማግኘት አይደለ ወነአምን በሀቲ ቅድስት ቤተክርስቲያን ነው የሚለው። በአንዲት ቤተክርስቲያን እናምናለን ነው የምንለው። ስለዚህ ለድህነት ቤተክርስቲያን የጸጋው ግምጃ ቤት ናት። ድህነት ሁሉም ቤተክርስቲያን ላይ አለ። ግን እግዚአብሔር ደግሞ በተለየ ገቢረ ተአምር የሚፈጽምባቸው ያከበራቸው ቅዱሳን መካናት አሉ። እኛ እነሱ ላይ አይደለም ጥያቄያችን። ግን ሁልጊዜ ወቅቶችን እየተከተሉ በተወሰነ ጊዜ የሚነሱ አባቶችን የሚነሱ አጥማቂዎችን የሚነሱ የተለያዩ ሰዎችን እያዩ ይሄ አብሮ በመንጋ መመራት ይሄ ያለ ዕውቀት ዝም ብሎ በጨለምተኝነት መጓዝ እናያለን። ይሄ በጣም ትክክል አይደለም። በመጀመሪያ ምዕመናን መረዳት የሚገባቸው ነገር ምንድነው? ወንጌል ላይ የማቴዎስ ወንጌል ምዕራፍ 6 ላይ ጌታ የተናገረው ምንድነው? አስቀድማችሁ ጽድቁን መንግስቱን እሹ ፈልጉ እንጂ ሌላ ነገር ፈልጉ አልተባለም። መጀመሪያ ተአምሩን ፈልጉ አልተባለም። መጀመሪያ ገቢረ ተአምር የፈጸመውን አባት እዩ አልተባለም። አስቀድማችሁ ጽድቁን መንግስቱን ፈልጉ፣ ሌላው ነገር ሁሉ ይጨመርላችኋል። ጽድቁ ቀርቶ ስጋዊ ፈውስን ነው። አዎ፣ በዛው ላይ ደግሞ ለሌላ ዓላማ ደግሞ ይሄንን የምዕመኑን ክፍተት የዋህነት ደግሞ አይቶ ሌላ ዓላማ ደግሞ የሚጠቀሙ ሰዎች አሉ፣ ደፋሮች ማለት ነው። የመጨረሻው ዘመን ከባድ አስጨናቂ ዘመን ነው የሌለ ቅዱስ ዮሐንስ የመጨረሻው ዘመን አስጨናቂ ዘመን ነው። ሰዎች ራሳቸውን የሚወዱ ይሆናሉ ይላል ቅዱስ ጢሞቴዎስን ሲመክረው ቅዱስ ጳውሎስ። በመጨረሻው ዘመን አስጨናቂ ዘመን እንደሚመጣ ወቅ ሰዎች ራሳቸውን የሚወዱ ይሆናሉ፣ ትዕቢተኞች፣ ነውረኞች፣ ቅድስና የሌላቸው እና አላ አልቦ ማኮቴት የማያመሰግኑ ይሆናሉ ይላል። ስለዚህ ሰዎች የተደረገላቸው ነገር ከማሰብ እግዚአብሔርን ከማመስገን ይልቅ ፈውስ ፍለጋ በየጸበሉ በየሌላ ቦታ መንጋጋት ላይ ትኩረት ያደርጋሉ ብዙ ምዕመናን ማለት ነው። ሰው ያለበትን ችግር ጸበል ቦታ ሄዶ ገዳማት ሄዶ መፍታቱ መልካም ነገር ነው። ነገር ግን የምንሄድበት ዓላማ ደግሞ በደንብ መለየት መቻል አለበት። መጀመሪያ ሰው ገዳማት ሲሄድ ሰውን አይቶ አይደለም መሄድ ያለበት፣ ጽድቁን መንግስቱን ፈልጎ ነው መጀመሪያ መሄድ ያለበት እና በተለይ ደግሞ ወቅቶችን ጠብቀው የሚነሱ ነገሮችን መመርመር ያስፈልጋል። ቅድም እንደተነጋገርነው መልካሙን ነገር መመርመር፣ መናፍስት ከእግዚአብሔር ሆነው እንደሆነ ነገሮችን ማጤን ያስፈልጋል። እውነተኛ ተአምር ነው ወይስ ሐሰተኛ ተአምር ነው? ቅድም ያስቀመጥናቸው የተአምራት መለኪያዎች አሉን፣ መስፈርቶች። እውነተኛ ተአምር ከሐሰተኛው ተአምር የምንለይበት ማለት ነው። ያ ነው ወይስ አይደለም የሚለው መለየት አለባቸውና በተለይ ቅዱስ ጳውሎስ በደንብ ይሄ መጻኢውን ዓለም ተረድቶታል። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሰይጣን እንኳን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ይላል። እንግዲህ የብርሃን መልአክ እስኪመስል ድረስ ማለት መላእክ ነው ባህሪው ተፈጥሮ፣ ግን ራሱ ምን ያህል ሰዎች እንደሚያሳስት ማለት ነው። በተለይ በዚህ ዘመን ምን ያህል እንደሚያሳስት ነግሮናል ማለት ነውና በተለይ ጌታችን ክርስቶስ አስቀድሞ በኦሪቱ እዚህ በኦሪት ዘዳግም ምዕራፍ 13 ላይ ከቁጥር 1 ጀምረን ስናነብ አንድ የተቀመጠ ነገር እናለ። በጣም ጌታ በቃ ቁጭ አድርጎ ነግሮናል። ብዙ ጊዜ እኛ አንሰማም። ችግሩ ክርስቶስ ይነግረናል፣ በመጽሐፍ ነግሮናል፣ በነቢያቱ ነግሮናል፣ በሐዋርያቱ ነግሮናል። ግን ብዙ ጊዜ እኛ ራሱ ምን ሰማው እየመረጥን ስለምንሰማ ነው እግዚአብሔር የተቸገረው። ምን ይላል እዚህ በኦሪት ዘዳግም ምዕራፍ 13 ላይ? በመካከል ነብይ ወይንም ህልም አላሚ ቢነሳ ይላል። ህልም ያለመ ነብይ ነኝ የሚል ሰው ቢነሳ ምልክትን ወይንም ተአምራትን ቢሰጥህ እንዲህ ይሆናል እንዲህ ይደረጋል ብሎ ቢነግርህ ማለት ነው። እንደነገረህ ምልክቱ ወይም ተአምራቱ ደግሞ ቢፈጸም አለ እንዲህ ይሆናል ብሎ ነግሮህ ያ ተአምር ቢሆን ቢደረግ ማለት ነው ቢፈጸም፣ እርሱም ያንን መፈጸሙን አይቶ ሄደን የማታውቃቸው ሌሎች አማልክት እንከተል እናምልካቸውም ቢልህ አምላካችሁ እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነብይ ቃል ወይንም የዚያን ህልም አላሚ ቃል አትስማ። ቁጭ አድርጎታል ኦሪቱ ላይ ማለት ነው። እንደዚህ ብሎ ነግሮ ከተፈጸመ በኋላ በል እንግዲህ የሆነ ቦታ ላይ አንተ ወደማታውቀው አምላክ እንሂድ ቢልህ በምንም ተአምር የዛን ነብይ ቃል እንዳትሰማ የዛን ህልም አላሚ ቃል እንዳትሰማ ብሎ አስቀድሞ ጌታችን ኢየሱስ ክርስቶስ ነግሮናል ማለት ነው። ስለዚህ የተአምር ተከታይ መሆን ተገቢ አይደለም። እኛ የምንከተለው ክርስቶስን ነው። በክርስቶስ ክርስቶሳውያን ከተባልን መከተል ያለብን ክርስቶስን ነው። የቅዱሳንን ፍኖት ነው። ተዘከሩ መኮንንቲክሙ ዘነገርኩሙ ቃል እግዚአብሔር አይደል የሚለው የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ተመልከቱ፣ የእምነታቸውንም ፍሬ እየተመለከታችሁ በእምነታቸው መሰላቸው። በእምነታቸው የቅዱሳን አካሄድ ፍኖታቸው ነው መከተል ያለብን እንጂ ተአምሩ የተፈጸመበትን ነገር እያየን አይደለም ተከታዮች ምን ያለበትና
ቤተክርስቲያን ደግሞ የተአምር ስፍራ ናት እንዴ? ቅዱስ ስጋው ክቡር ህብስቱን እኮ ወደ አማናዊ ስጋ መለኮት፣ ጽዋውን እኮ ወደ አማናዊ ደመ መለኮት መቀየር ትልቅ ተአምር እኮ። ከዚህ በላይ ምን ተአምር አለ? ቅዳሴ ላይ ተገኝቶ የክርስቶስን ስጋና ደም ሲለወጥ ወደ ማየት ያ ከዚህ በላይ ምን ተአምር አለ? እና ብዙ ጊዜ የምእመኑ ችግር ይሄ ስጋዊውን ነገር ስለምንሻ ስጋዊውን ነገር ስለምንፈልገው ነው እንጂ በትክክል ተአምሩ ራሱ እውነተኛ ተአምር ነው ወይ የሚሉት። አሁን ብዙ ጊዜ ለተወሰነ ጊዜ ሩጫ እናይና ከዛ በኋላ ነገሮች የሚደበዝዙበት ሁኔታ እናያለን ማለት ነው። እና በተለይ ደግሞ እዚህ ላይ ኢንፈሳይዝ የምናደርገው በተለይ ከአጥማቂ ጋር የተያያዘ አጥማቂያን ጋር አሁን በተለይ በተለያየ እንትኖች ላይ አሁን እንደ ትሬንድ እየተያዘ ነገር ያለው ምንድነው? በሶሻል ሚዲያ ላይ አጋንንትን ማስለፍለፍ አይነት ቢሄቪየሮች እያየን ያለ ነው። ይሄ ትክክል አይደለም። በመጀመሪያ ደረጃ አጋንንትን አደባባይ ላይ አቁሞ ማናዘዝ የቤተ ክርስቲያን ስርዓት አይደለም። አባቶቻችን ይሄን አይፈቅዱም። ምንድነው መነሻው? ይሄ ከምን አንጻር ነው ይሄ የተከለከለው? እንደው አንዳንድ ይሄንን ተከታይ የሆኑ ሰዎች ይሄ ንግግር ደስ ላይላቸው ይችላል። የሆኑ ሰዎችን የሚከተሉ ሰዎች ማለት ነው። ምንድነው ግን ቤዚክ ፖይንቱ ወይንም ዋና ነጥቡ ምንድነው እዚህ ጋር ካልን አጋንንትን ማስለፍለፍ ስርዓተ ቤተክርስቲያን አይደለም። ምክንያቱም ጌታችን እንኳን አጋንንትን ሲያስወጣ ምንድነው ያለው? ዝም ብለህ አንተ አጋንንት ውጣ። ይሄ አጋንንትን ማስለፍለፍ በቤተክርስቲያን በብዙ መንገድ እስኪ እንየው ሊቃውንቱ እንዴት ነው የተረጎሙት የሚለውን። አንደኛ ልክ አባታችን አዳም ዕፀ በለስ በላ፣ ወደቀ፣ ተሳሳተ። ከዛ በኋላ ሲጠየቅ ማን ያለው? ሔዋን አሳሳተችኝ አለ። ወደ ሔዋን ነው የቀሰረው። ሔዋን ስትጠየቅ ደግሞ እባብ ነው አለች። ከዛ እባብ ጋር ሲደርስ እግዚአብሔር እባብን ጠየቀው አይደል? አዳምን ጠየቀ፣ ሔዋንን ጠየቀ፣ እባብ ጋር ሲደርስ አልጠየቀም። ሊቃውንቱ ምን ይላሉ? አዳምን ጠየቀው፣ ሔዋንን ጠየቀው፣ እባብ ጋር ሲደርስ ለምን አልጠየቀም ጌታ ብሎ ይጠይቃሉ። ምክንያቱ ምንድነው? ሔዋንን አዳምን ጠይቆ እባብን ያልጠየቀው እባብ ላይ ማን አድሮ ነበረ? ሰይጣን። ስለዚህ ሰይጣን ያደረበት አካል አይጠየቅም። ምክንያቱም ሰይጣን አቡሃ ለሐሰት ነው፣ የሐሰት አባቷ ነው። ሰይጣን ያደረበትን አካል መናዘዝ፣ ሰይጣን ያደረበትን አካል ማናገር አይፈቀድም፣ ሐሰትን ስለሚናገር ማለት ነው። ሁለተኛ ምንድነው? ሚስጥረ ንስሐን ያፋልሳል። በተለይ በአደባባይ ሰው ያደረገውን ኃጢአት ሰው ያደረገውን ስራ ዝርዝር አድርጎ እንዲህ ሲያስደርገው እያሉ ሰውን ማናገር መጽሐፍ ቅዱሳዊ ልማድም አይደለም። ቤተክርስቲያን ላይ ጌታም ምን አደረከው፣ የት ያስከው፣ እንዴት ያስከው ብሎ ሲያናዝዝ አላነበብንም መጽሐፍት ላይ። ስለዚህ የት ያስከው ትለቀዋለህ አትለቀውም እያሉ ያንን ሰው መናገር፣ በተለይ የሰውን ምስጢር አደባባይ ላይ ካሜራ ደቅኖ ቀርጾ ማናዘዝ ስርዓተ ቤተክርስቲያንም አይደለም። ይሄን ምዕመናን በተለይ አስምረው እንዲረዱት እንፈልጋለን። ስለዚህ ከዚህ አንጻር ሰው ተአምር ተከታይ መሆን ሳይሆን ጽድቁን መንግስቱን ፈላጊ ሆኖ ትልቁን ምስጢር የሚፈጸምባትን ስጋው ወደሚፈተትባት ቤተክርስቲያን ላይ ራሱን ተክሎ እንደ ሊባኖስ ዝግባ እዛ ላይ ራሱን ሊያገኝ ይገባል እንጂ ተአምር ባለበት ስፍራ ሁሉ መሄድ ተገቢ አይሆንም። ግን እየለየ እውነተኛውን ከሐሰተኛው ለይቶ ድህነት ማግኘት ይገባዋል የሚል መልእክት ነው ያለው። መልካም እንግዲህ መርሃ ግብራችንን ወደ መጨረሱ እየተጠጋን ነው። ይህ መርሃ ግብር በዘንስር ሚዲያ በየሳምንቱ ሰኞ ምሽት የሚቀርብላችሁ ቤተክርስቲያን በዚህ ጉዳይ የተሰኘው አምዳችን ነው። ለሌሎች ይህ መርሃ ግብር ይዳረስ ዘንድ ሼር እንድታደርጉ፣ ሰብስክራይብ፣ ላይክ በማድረግ አገልግሎቱን እንድትደግፉ በድጋሚ መልእክቴን ማስተላለፍ እወዳለሁ። ለዛሬ አንስተን እየተወያየን ያለነው ተአምራትን በተመለከተ ነው። እንግዲህ ይህንን መርሃ ግብር የምትከታተሉ ምዕመናን ተአምራት የሚሰሩባቸው ገዳማት፣ ተአምራት የሚሰሩባቸው ስፍራዎች ላይ መሄድ ያንን ነገር መመልከት ተገቢ አይደለም የሚሉ ሀሳቦችን ሳይሆን እያነሳን ያለ ነው። እንዴት ባለ አግባብ ነው ሰዎች ተአምራትን ሲያዩ ሊመለከቱት የሚገባው፣ የቤተ ክርስቲያናችን ምልከታ ከዚህ አንጻር ምን ይመስላል የሚለውን ጽንሰ ሀሳብ ነው እየተመለከትን ያለ ነው ማለት ነው። ስለዚህ ከመርሃ ግብሩ ብዙ እንደምታተርፉበት ባለሙሉ ተስፋ ነኝ። የመጨረሻ መምህር በዚሁ መልእክትም አስተላልፈን መውጣት እንድንችል ምዕመናን ጋራ ማንሳት የሚገቡንን ነገሮች አንስተናል። የቀረ ካለ እድል እሰጣለሁ። ከዚያ ጋር ተያይዞ ግን
እንደው ተአምር አደረጉ ተብሎ የሚነገርላቸው ሰዎች አሁን ተአምር ማድረጋቸውን በዘመናችን እንደው ራእይም አየን ነብዩ ኤልያስም ተገለጠልን የሚሉ ሰዎችም እንደው አየን እንዲያደርግ የሚሉ ሰዎች አሉና ተአምር የሚያደርጉ ሰዎች ትክክለኛ ናቸው ላለማለት ከምንነሳባቸው ነገሮች አንዱ እንዲያረጋለሁ ብሎ መናገራቸውም ጭምር ይመስለኛልና እዚህ ላይ ሐሳብ እስኪ የመጨረሻ መውጫ እንዲሆነን ለምእመናን የሚገባውን መልእክት አስተላልፈናል። እንደው ተአምር የሚያረጉ እውነትም ከሆነ ማለት ነው ራእይ የሚታያቸው እውነትም ከሆነ ማለት ነው እንደዚህ አይነት ሰዎችም በዘመናችን አሉና ምንድነው ይሄንን ነገር አውጥቶ ተአምር ማድረግን ለሰዎች ለመናገር መሞከር ወይ ደግሞ እንደው ስናገለግል እንኳን አገልጋይ ነን ማለት እንኳን የምንችልበት የልብ ድፍረት እንዲኖረን አይደለም ቤተክርስቲያን የምታዘው የትህትና ሕይወት እንዲኖረን ነውና ከዚህ አንፃር እስኪ የመጨረሻ መልእክት መውጫ መልእክት እናስተላልፍና መርሐ ግብራችንን እንፈጽም። እሺ መልካም። እንግዲህ አሁን እያነሳን ያለነው ርዕሰ ጉዳይ ከተአምራት ጋር የተያያዘ ነው። ስለዚህ በተለይ ተአምራት በሚደረጉባቸው ስፍራዎች ቦታ መገኘት በራሱ ለሰይጣን አሰራር የሚያጋልጥበት ሁኔታ ስላለ መጠንቀቅ ይፈልጋል። በመጀመሪያ ደረጃ ሰዎች ወይንም ምእመናን መርዳት የሚያስፈልገን ምንድነው? እውነተኛው ተአምር የት ነው የሚገኘው? እውነተኛው ተአምር አማናዊ ተአምር የሚታየው የት ነው ካለን በመጀመሪያ ቅድስት ቤተክርስቲያን። ከቅድስት ቤተክርስቲያን ውጪ የሚደረጉ ተአምራት ላይ መመርመር ያስፈልጋል፣ በደንብ ማስተዋል ያስፈልጋል። የመጀመሪያው ገቢረ ተአምር የሚፈጸመው ቤተክርስቲያን ነው። ቅድስት ቤተክርስቲያን የእግዚአብሔር መንፈስ በመላት በሚገኝበት ደጅ ነው። ስለዚህ የመጀመሪያው ይሄንን ማሰብ ያስፈልጋል። ለምሳሌ ጴጥሮስና ዮሐንስ እኮ ወደ ቤተ መቅደስ ሲሄዱ ያንን ሽባ ወርቅና ብር የለንም፣ ነገር ግን ያለንን በናዝሬቱ በኢየሱስ ስም እንሰጣለን፣ ተነሳና ተመላለስ ብለውታል። ያ ሽባ ከዛ በኋላ ታመመ የሚል አላየንም። ስለዚህ ድህነቷ አማናዊ ነው ማለት ነው፣ ተረፈ ደዌ የሌለበት ማለት ነው። ስለዚህ እውነተኛው ድህነት ቤተክርስቲያን ደጅ ላይ ይገኛል። ሌላኛው የቤተክርስቲያን መጠመቂያ ጸበል ስፍራዎች ላይ ድህነት ይፈጸማል፣ መጻጉዕ እንደተፈወሰው ማለት ነው። እግዚአብሔር መንፈሱ እዛ አካባቢ ይገኛል። ሌላኛው ክርስቶስን በትክክል በእምነት በመከተል ድህነት ይገኛል፣ ከልብ በሆነ መሰበር ማለት ነው። እንደው እግዚአብሔር በትወድስ መስዋዕትን በሰጠሁ ነበር፣ የሚቃጠለውን መስዋዕት አንተ አትፈልገውም። የሚቃጠል መስዋዕት እግዚአብሔር ጉዳዩ አይደለም። የተሰበረ ልብ፣ በእውነት እግዚአብሔርን የሚፈራ ልብ ነው እግዚአብሔር የሚፈልገውና ልክ እንደ 12 ዓመት ደም ሲፈሳት እንደነበረችዋ ሴት አይነት እምነት እግዚአብሔር ይፈልጋል። ያ እምነት እኛ ውስጥ መኖሩን አለመኖሩን ማረጋገጥ አለብን። አንዳንዴ እምነት ሳይኖረን እኮ እንደዚህ አይነት ቦታ ስለተገኘ እንፈወሳለን ማለት አይደለም። ሰው ድህነት የሚያገኘው ከእምነት ጋርም ጨምሮ ነው። አምኖ ወደ እግዚአብሔር ደጅ ሲገኝም ጭምር ነው ድህነቱ የሚፈጸምለት። ያቺ ሴት አመነች፣ በቃ ልብሱን ጫፍ እነካለሁ ፈወሳለሁ ብላ አመነች። እምነቷ ከንቱ አልሆነም፣ ባዶ አልሆነባትም፣ እግዚአብሔር ፈውሷታል። ስለዚህ ሌላው ምእመናን እዚህ ጋር በተለይ ከፈውስ ጋር በተያያዘ በተለይ አሁን በዚህ ዘመን አብዛኞቻችን እያስጨነቀን ያለው ተአምሩ ከፈውስ ጋር የሚገናኝ ስለሆነ ነው። እውነተኛ ፈውስ በነፃ የሚሰጥ ነው። ይሄን መለየት አለባቸው ምእመናን። አንዳንድ ቦታዎች ላይ ላደረጉት ፈውስ ክፍያ የሚፈጽሙ ለተደረገው ፈውስ ዋጋ የሚያስከፍሉ ሰዎች አሉ። ጌታ ክርስቶስ ይሄ ከወንጌል ይጣረሳል። በነፃ የተቀበላችሁትን በነፃ ስጡ ነው። ምክንያቱም ያ ጸጋ ነው፣ የራሳቸው አይደለም፣ ከእግዚአብሔር ያገኙት ጸጋ ነው። ሰው በራሱ ቢሆን ኖሮ ክፍያ ቢጠይቅ ተገቢ ነው። ይሄ ጸጋ ግን የእግዚአብሔር ነው፣ በራሳቸው ብቃት ያመጡት አይደለም። ስለዚህ በነፃ የሰጣችሁት። ስለዚህ እውነተኛውን ፈውስ እውነተኛውን ተአምር ከሐሰተኛው በዚህ መለየት ይችላሉ። አንዳንድ ቦታዎች ላይ ጸበል የሚሸጥበት ቦታ እኮ አይተናል። ይሄ ትክክል አይደለም። ይሄ እንዴት ነው የእግዚአብሔር መንፈስ? ይሄ ከነ ሲሞን መሰሪነት በገንዘብ ከመግዛት ከነ ሐናንያ ሰጲራ ምን ይለየዋል? ስለዚህ በነፃ የሚፈጸም ነው እውነተኛው ተአምር ማለት ነው። እና አንዳንድ ደግሞ ቦታ ላይ ምእመናን መጠንቀቅ የሚያስፈልጋቸው በፈጣሪ ስም ጀርባ የሚፈጸም ደግሞ ደባ አለ። የፈጣሪን ስም ፊት ለፊት ላይ አስቀምጦ ከጀርባ ግን ሌላ ዓላማ ይዘው የሚንቀሳቀሱ ሰዎች አሉ። ለምሳሌ አንዳንድ ቦታ መንፈሳዊ ጉዞ ይባላል፣ ጀርባው ግን ሌላ ነው ሲጠና ማለት ነው። እና ወንጌል ላይ የሚነግረን ነገር ጌታ የበግ ለምድ ለብሰው ከሚመጡባችሁ ውስጣቸው ግን ነጣቂ ተኩላዎች ከሆኑ ሐሰተኛ ነቢያት ተጠንቀቁ ይላል። ስለዚህ ከላይ ሲታዩ ስመ እግዚአብሔርን እየጠሩ ማለት ነው። ከላይ ሲታዩ ቀሚስ ለብሰው፣ ከላይ ሲታዩ አገልጋይ መስለው፣ ውስጣቸው ግን እንደ ተኩላ ነጣቂ የሆኑ ሰዎች አሉ፣ ሐሰተኛ ነቢያት አሉ። ስለዚህ ሄዶ እዛ ጋር ቅባ ምናምን ከመቀባት ቅባ ቅዱስ ላይ ሄዶ ሌላ ነገር ውስጥ ከመግባት በፊት መጀመሪያ እነዛ ሰዎች ማን ናቸው? በትክክል ክህነታቸው አለ ወይስ?
አገልጋይ ናቸው ወይ? ቤተክርስቲያን ምስጢራት ተሳታፊ ናቸው ወይ? ቤተክርስቲያን ውስጥ የትኛው ደብር ላይ ነው የሚያገለግሉት የሚለው ቢለዩ በጣም መልካም ነው። በተለይ ደግሞ ምዕመናን ትንሽዬ ተአምር ባዩ ቁጥር መደናገጥ የለባቸው። ምክንያቱም በመጨረሻው ዘመን ፀሐይን የሚይዙ የሚጨብጡ ጨረቃን የሚይዙ ትውልድ ይመጣል ተብሎ ይነሳል ተብሎ ተጽፏል። ስለዚህ ነገ ደግሞ የሞተ ሲያስነሳ ስናይ ምን ልንል ነው? ክርስቶስ ልንል ነው ማለት ነው። ስለዚህ ባለንበት ጸንተን እንድንቆይ ከባድ ዘመን እንደሚመጣ ፀሐይን ጨረቃን የሞተ ማስነሳት የሚችል ትውልድ እንደሚመጣ መረዳት ደግሞ ያስፈልጋል። ስለዚህ ጊዜውን ዘመኑን ዋሽቶ መረዳት ያስፈልጋል ማለት ነው። ጌታችን ክርስቶስ በቅዱስ ጳውሎስ ላይ ያደረው ኤፌሶን 5:16 ላይ ምን ይላል? እቁን ከዘከመ ተሐውሩ ከመ ጠቢባን አይደለም የሚለው። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳትሆኑ እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፎች ናቸውና ዘመኑን ዋጁት። ከባድ ጊዜ አለ፣ ከባድ ቀን አለ ማለት ነው። ስለዚህ በተለይ ምዕመናን ስጋዊ ድዌ ውስጥ ስጋዊ በሽታ ውስጥ ያሉ ሰዎች ቶሎ የመዳን ጉጉት ሊኖር ይችላል። በተለይ አንዳንድ ቦታዎች ላይ አይተን ከሆነ በቃ ዛሬ የመጣን ሰው በቃ ፈውሰናል የሚሉ ሰዎች አሉ። ይሄ ትክክል አይደለም። ድህነት በራሱ ምን ይፈልጋል? ጊዜ አለው። ይሄ ማለት ምንድነው? ትዕግስት ማጣት፣ ቶሎ ለመዳን የመጓጓት ጉዳይ። እኛ ማሰብ ያለብን የስጋ ድህነትን ሳይሆን የነፍሳችንን ድህነት ነው መጀመሪያ ማየት ያለብን። ለምሳሌ ጳውሎስና ጴጥሮስን እኮ ብናያቸው በስጋቸው በሽታ ነበረባቸው አይደል እንዴ? መጎሰሚያ ነበረባቸው። ነገር ግን በስጋ ግን ደግሞ ምን ይሉ ነበር? ሰው ይፈውሱ ነበር። ዋናው ጉዳዩ የነፍስ ዋጋ ነው። አዎ። ስለዚህ አንዳንድ ጊዜ የታመመ ሁሉ ይፈወሳል ማለት አይደለም። በኑሯችን ውስጥ የገጠመን በሽታ ሁሉ በቃ የግድ የሆነ ጸበል ቦታ ገብተን ልፈወሳለሁ ብሎ ማለት አንዳንዴ ደዌ ዘሴት የሚባል አለ አይደል? ቤተክርስቲያን ዋጋ የሚያሰጥ እኮ በሽታ ደዌ፣ እነ ኢዮብ የተፈተኑበት አይነት ደዌ ማለት ነው። ዋጋ ጸጋ የሚያስጨምር ደዌ አለ። ስለዚህ ሰው የሆነ በሽታ ወይንም የሆነ ነገር ቤቱ ላይ ትዳሩ ላይ የሆነ ነገር ላይ ሲፈጠር በቃ የግድ የሆነ ቦታ ላይ ያለው ጸበል ፈለቀ የተባለ ቦታ ላይ ሄጄ እድናለሁ ብሎ ማሰብ የለበትም። ይሄ ነገር እግዚአብሔር ለጸጋም ሊሆን ይችላል ያመጣው ብሎ ማሰብ አለበት። ስለዚህ ቶሎ ሰው ስጋዊ ድህነት ላይ ሳይሆን ትኩረት ማድረግ ያለበት የነፍስ ድህነቱ ላይ ነው። ምክንያቱም አጋንንት ሰይጣን ክፉ ነው። ጌታ እንኳን ሲፈውስ ይሄን የሚያደርገው በቤልዜቡል ስም ነው አይደል? በአጋንንት ስም ነው ሲፈውስ የነበረው እኮ ብለውታል። ስለዚህ ሰው ማሰብ ያለበት ስጋዊ ድህነትን ሳይሆን የነፍሱን ድህነት ነውና በተለይ እኔ ማሳሰብ የምፈልገው ሰዎች በትክክል እውነተኛውን ተአምር ማወቅ ከፈለጉ ወይንም ተአምር የሚያደርጉ ሰዎችን ለመለየት ከፈለጉ አንደኛ በትክክል ጸጋ እግዚአብሔር ያደረበት መሆኑን ማረጋገጥ አለባቸው። ይሄ በምሮ የሚታወቀው መንፈሳዊ ስራ ሲሰሩ ነው የምናየው። በትክክል ጸጋ እግዚአብሔር ያደረበት ሰው ጾምን ነው የሚያስቀድመው፣ ጸሎትን ነው የሚያስቀድመው፣ ስግደትን ነው የሚያስቀድመው። መንፈሳዊ ነገር ላይ ነው ትኩረት የሚያደርገው፣ ገንዘብ ላይ አይደለም ትኩረቱ። በዚህ ይለዩታል ጸጋ እግዚአብሔር ያደረበት ሰው መሆን። ለጾም ለጸሎት ያለው አመለካከት መንፈሳዊነት ላይ ትኩረት ያደርጋል። ሁለተኛ አገልግሎቱን በነፃ ነው የሚፈጽመው፣ በነፃ ነው የሚያከናውነው። ሌላኛው ደግሞ ጸጋውን በአደባባይ መግለጥ አይፈልግም። ካደረገው በኋላ ራሱ እንዲታወቀ ብዙ መጽሐፍ መነኮሳት ላይ ስና ብዙ አባቶች ጸጋቸውን አደባባይ ሲያወጡት አናይም። ሲደብቁት ነው። ሰው እንዲያውቅባቸው አይፈልጉም የሚያደርጉትን ነገር ራሱ ማለት ነው። እና ወንጌሉን ክርስቶስን ብቻ የሚሰብኩ ናቸው። ክርስቶስን አጉልተው የሚያሳዩ የራሳቸውን ክብር ሳይሆን የራሳቸውን ጸጋ ሳይሆን የክርስቶስን ጸጋ የክርስቶስን አምላካዊ ኃይል የሚያሳዩ መሆናቸውን ማረጋገጥ አለባቸው። ሌላው ፈውስን መተዳደሪያ ማድረግ የለባቸው። አንዳንድ ሰዎች ሌላ ስራ አይሰሩ፣ ስራቸው መፈወስ ብቻ። በቀጠሮ የሚፈውሱ እኮ አሉ። በዛሬ እንደዚህ ቀን በእንደዚህ ሰዓት ሲጀምር ፈውስ ጸጋ ነው። ጸጋ ከሆነ በቀንና በእንትን ኢቫሉዌት አይደረግም። ምክንያቱም ያ ጸጋ ከእግዚአብሔር ነው። እግዚአብሔር ካልፈቀደ አይሆንም ማለት ነው። ፕሮግራም አድርገ ነው ዛሬ እንደዚህ ሰዓት ላይ የፈውስ ፕሮግራም አለ ብለን ከሄድን ይሄ ጸጋ እግዚአብሔር አይደለም፣ የፕሮቴስታንቲዝም አካሄድ ነውና የኛ ፈቃድ ሳይሆን በእግዚአብሔር ፈቃድ ፈውስ የሚከናወነውና ምዕመናን በትክክል እንደዚህ አይነት መንገዶችን ኦርቶዶክሳዊ መንገዶች አለመሆናቸውን በእንደዚህ መልክ መለየት ያስፈልጋቸዋልና ትልቁ ነገር እኛ ስናምን ምልክቱ እኛን ይከተለናል። ይሄን ራሱ ነው ጌታ በወንጌል ነገረን። ምን አለ ክርስቶስ? የማርቆስ ወንጌል ምዕራፍ 16 ላይ ያመኑትን እነዚህ ምልክቶች ይከተሏቸዋል። ምን? በስሜ አጋንንትን ያወጣሉ። እምነት ካላቸው ምልክቱ ከእምነት በኋላ ነው የሚመጣው። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ይጠጣሉ ግን አይገላቸውም ይልና እጃቸውን በድውዮች ላይ ይጭናሉ እነርሱም ይድናሉ ይላል። ስለዚህ ምልክቱ ይከተላቸዋል እንጂ
ከእምነቱ በኋላ ነው ምልክቱ የሚከተላቸው እንጂ ምልክቱ አይቀድም። ስለዚህ ይሄን ፕሮሲጀር በትክክል መርዳት ያስፈልጋልና በተለይ ደግሞ አንዳንድ ሰዎች አጋንንትን ሲያስወጡ አጋንንትን ስላስወጡ ደስ እንዲላቸው ሰዎች አሉ። የሆነ ቦታ ላይ የሆነ አጋንንት ያስኩኝ የሆነ መንፈስ ያስኩኝ የሚሉ ሰዎች አሉ። ይሄ ልክ አይደለም። ክርስቶስ የነገረን አጋንንት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ግን ደስ ይበላችሁ። ሰው ደስ ሊለው የሚገባው በወርቅ ቀለም ላይ በእግዚአብሔር የዙፋን ፊት ላይ ስሙ በወርቅ ቀለም ላይ ሲጻፍለት ነው ደስ የሚለው። ስለዚህ ያ ነው እግዚአብሔር ማዛ አስቀድሙ እንጂ አጋንንት ስለተገዙለት ደስ ይሄ ትልቅ ጉዳይ አይደለም ለቤተ ክርስቲያን ማለት ነው። ስለዚህ ይሄንን በደንብ ትኩረት አድርጎ በተለይ እኛ በዚህ ዘመን ላለነው ክርስቲያኖች ተአምር የማያስፈልገን። ምክንያቱም ለምንድን ነው ካልን ሰማይን ያለ ምሰሶ ማቆሙ ራሱ ለኛ ተአምር። ቀና ብለን ሰማዩን ስናየው ያለ ምሰሶ ነው የቆመው። ዘአጽንዐ ለምድር ዲበ ማይ፣ ምድርን በውሃ ላይ ነው ያጸናት። እንግዲህ ይሄ እኮ ከፊዚክስ ሕግ ራሱ ይወጣል። ከባድ ነገር ውሃ ላይ ቢቀመጥ ይሰምጣል። ዘአጽንዐ ለምድር ዲበ ማይ፣ ምድርን ግን ውሃ ላይ ነው ያቆማት። የረጋት አርግቷት ምድርን ውሃ ላይ ነው ያስቀመጣት። ለምሳሌ አፈር ውሃ ውስጥ ቢንከት ይሟሟል። ምድር ሳትሟሟ ውሃ ላይ መቆሟ በራሱ ይሄ እኮ ተአምር ነው፣ ገቢረ ተአምር ነው። ፀሐይን በቀን ጨረቃን ከዋክብትን በሌሊት ማውጣት ይሄንን ሂደት ራሱ እኮ መቆጣጠር እኮ ተአምር ነው። የማይዛነፍ ዑደት ፀሐይ በምስራቅ ቦታ በምዕራብ መግባቷ እኮ የሚገርም ነው። ክረምትና በጋው መፈራረቁ ሰዓቱን ጠብቆ መሄድ መምጣቱ እኮ ተአምር ነው። በጣም የሚያስደንቀው ደግሞ እኛ ራሱ ተኝተን እኮ ከእንቅልፋችን መንቃት ራሱ እኮ ተአምር ነው። ተኝተን ሌሊት ምን እንደተከናወነ አናውቅም፣ ግን ሰዓታችን ጠብቀን እግዚአብሔር ይቀሰቅሰናል። ኖላዊ ተጉዘይ ነው የማያንቀላፋ ጉረኛ ስለሆነ እሱ ማለት ነው። እና በተለይ በዚህ ዘመን ያለን ኦርቶዶክሳውያን ምልክት ላይ ትኩረት ሳናደርግ አስቀድመን የእግዚአብሔርን ጽድቅና መንግስቱ ላይ ነው ትኩረት አድርገን ለነፍሳችን ድህነት ዋጋ የሚሰጠን ነገር ላይ ትኩረት ብናደርግ ሌላው ነገር ሁሉ ይጨመርልናል የሚለው ነገር በእናይ መልካም ነው ለማለት ነው። መልካም እግዚአብሔር ያክብርልን። በጣም ብዙ ሀሳቦች እንደተላለፉ ከነዚህ መካከል ደግሞ ብዙ ቁም ነገሮች እንደምታገኙ ባለሙሉ ተስፋዎች ነን። ቤተክርስቲያን በዚህ ጉዳይ በተሰኘው አምዳችን ላይ ተአምርን በተመለከተ ከመምህር ብስራት ጋራ ውይይት ስናደርግን የቆየ ነው። እንግዲህ ምዕመናን ተአምራት አሉ በተባለባቸው ተአምር የሚሰሩ ሰዎች ተነስተዋል በተባለበት ቦታ ሁሉ እንደው አጥቢያ ቤተክርስቲያናትን እየተዉ በአጥቢያ ያሉ የጠበል መጠመቂያዎችን ስርዓተ ቅዳሴውን እንዲህ ያሉ ነገሮችን እየተዉ መሮጡ ተገቢ እንዳልሆነና በተረጋጋ ልብ በሰከነ አእምሮ እንዲህ ያሉ ነገሮችን ልናስባቸው፣ ትልቁ ነገር ደግሞ እንደው እየተነሱ ከመሄድ ምን ከማለት አስቀድሞ ከአበ ነፍስ ጋር ደግሞ ምክክር ማድረግና አብረውን ካሉ የነፍሳችን ተወካይ ከሆኑ ከንስሐ አባታችን ጋር ህይወታችንን አቆራኝተን ልንመራ እንዲገባ የመጨረሻ ማሰሪያ መልእክታችን ይሆናል ማለት ነው። ለዛሬ ያዘጋጀንላችሁን መርሃ ግብር በዚሁ እንቋጫለን። በሚቀጥለው ጊዜ ቤተክርስቲያን በዚህ ጉዳይ በተሰኘው አምዳችን ላይ እንድናነሳላችሁ የምትፈልጉት የትኛውም አይነት ርዕሰ ጉዳይ ካለ በዚህ ጉዳይ ቤተክርስቲያን ምን ትላለች የሚል ሀሳብ አስተያየት ካላችሁ በኮሜንት መስጫው ላይ መልእክታችሁን እንድትልኩልን ይሁን ማለት ነው። ያን እየተመለከትን መምህራንን እየጋበዝን የምትሰጡንን ርዕሰ ጉዳዮች ደግሞ እያነሳን ፕሮግራማችንን እንቀጥላለን ማለት ነው። ለዛሬ መምህር ብስራት አብረውን ቆይተዋል። ጥሪያችንን አክብረው እስካሁን ሰዓት ድረስ ጊዜውን መስዋዕት አድርገው ከኛ ጋር ስለቆዩ እግዚአብሔር ያክብርልን፣ እግዚአብሔር ያስተዳድር፣ ጸጋውን ያብዛልን። መርሃ ግብራችንን በዚሁ ፈጽመናል። ዘንስር ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎቱን እንድትደግፉ ይሁን። በሚቀጥለው ሳምንት ከሌላ ርዕሰ ጉዳይና ከሌላ እንግዳ ጋር ደግሞ መልሰን የምንገናኝ ይሆናል ማለት ነው። እስካሁን እንድንቆይ ቸርነቱ በስቶ ያቆየን አምላካችን ሁሉ እግዚአብሔር ስሙ ይክበር ይመስገን። ይቆየን።